እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ የመታሰቢያ ክብረ በዓሉ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ድንግል ማርያም የአስራት ያደራ የበኩራት ልጆች በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አትለይም የእናቱ የእናታችን ለድንግል ማርያም ክብር ምስጋና ይግባት። ቅዱሳን ሁሉ እንደ የተሰጣቸው ጸጋና ክብር የተመሰገኑና ከፍ ከፍ ያሉ ይሆኑልን። ይህን ቪዲዮ ስትጀምሩ ላይክ በማድረግ እስከ መጨረሻው እንድትከታተሉ እናሳስባለን። ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤል ድርሳኑን እናሰማለን። በስም በአካል በግብር ሶስት በመለኮት በአገዛዝ በስልጣን በባህሪ በህልውና ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ሰኔ በ12 ቀን የሚጸለይ የሚነበብ የቅዱስ ሚካኤል ድርሳን እናገራለን። መልአኩ ልመናው ረድኤቱ ከሁላችን ጋር ይኑር ለዘላለሙ አሜን። ይህ ድርሳን ቅዱስ ሚካኤልን እጅግ አድርጎ የሚወድ የአብያተ ክርስቲያናት ሁሉ ተቀዳሚ በኩር የምትሆን የአክሱም ጳጳስ ዮሐንስ የደረሰው ነው። ኪልቅያ በምትባል ሀገር ሃይማኖት የጸና አስተራኒቆስ የሚባል አንድ ታላቅ መኮንን ነበር። የሚስቱም ስም አፎሚያ ይባላል። ሁለቱም እግዚአብሔርን የሚፈሩ የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤልን በፍጹም ልቦናቸው የሚወዱ ነበሩ። በየወሩ በቅዱስ ሚካኤል ስም ከገንዘባቸው እየከፈሉ ለነዳያን ይመጸውቱ ነበር። የበዓሉንም መታሰቢያ ያደርጉ ነበር። ከጊዜ በኋላ ባሏ አስተራኒቆስ ታመመ። በዚህም ጊዜ ሚስቱ አፎሚያ እያዘነችና እያለቀሰች እንዲህ አለችው፣ ጌታዬ ሆይ የምነግርህ ስላለኝ በጥሞና ስማኝ። ይኸውም ሴት ባሏ በሞተ ጊዜ ፊት ጋለሞታ ሴት አዳሪ እንደምትሆንና የዕለት ምግቧን ለማግኘት ልዩ አይነት ፈተና እንደሚደርስባት አንተ ታውቃለህ። እንግዲህ አንተ ከዚህ ዓለም በሞት ተለይተህ ብቻዬን በምቀርበት ጊዜ ከሐዘን የሚያረጋጋኝ አባት እናት ወይም ተስፋ የሚሆነኝና የሚያጽናናኝ ልጅ የለኝም። ስለዚህ አሁን አንተ በሕይወት ሳለ በመዓልትና በሌሊት ከሰይጣን ጠብ እንዲያድነኝ በስዕል ቤት አስቀምጬ እማጸንበት ዘንድ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ከእንጨት ታስቀርጽልኝ ዘንድ እጠይቅሃለሁ አለችው። አስተራኒቆስም ወደ እንጨት ጠራቢ መልእክተኛ ልኮ ከወይራ እንጨት ዕፀ ዘይት የመላእክት አለቃ በሚሆን የቅዱስ ሚካኤል አምላክ ስዕል ቅረጽልኝ አለው። እንዲሁም ብላቴኖቹን የብርና የወርቅ አንጥረኛ ጥሩልኝ ብሎ አንጥረኛው ከመጣ በኋላ በቅዱስ ሚካኤል አምላክ ከወርቅና ከብር የተሰራ ስዕል ሰርቶ ለአስተራኒቆስ ሰጠው። እሱም ለሚስቱ ለአፎሚያ ሰጣት። በስዕሉም ቤቷ ሰቅላ በክብር አስቀመጠችው። እንደተባለውም በኋላ ሞቶ ነፍሱ ወደ ሰማይ ካረገች በኋላ ከዚህ ዓለም ተግባር በመራቅ በፍጹም ልቦናዋ የእግዚአብሔር ተገዥ ሆነች። በመዓልትና በሌሊት በቅዱስ ሚካኤል ስዕል ፊት እየሰገደች የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ጠብቀኝ፣ ለሁል ጊዜ ከኔ ጋር አትለየኝ፣ ይቅር በለኝ ይምረኝም ዘንድ ወደ እግዚአብሔር ጸልይልኝ እያለች ትጸልይ ጀመር። በጎ ስራዋንም ዕለት ተዕለት ከፍ እያለ ሄደ። ለነዳያንና ለችግሮች ምጽዋትን መስጠት በየዕለቱ ተግባሩ አደረገች። ይህም በጎ ስራዋንም የተመለከተ ሰይጣን በምቀኝነት ተነሳሳባት። በብዙ ብስጭትና ደም ፍላት በሴት ባልቴቶችና በሕፃናት ተመሰሉ። በብዙ ሰራዊት ሰይጣናት ታጅቦ ወደ እሷ መጥቶ በቤቷ አጥር ደጃፍ ተቀመጠ። ከዚያም የምትረዳትን ገረዷን አፎሚያን ጥሪልኝ አላት። ገረዲቱም አፎሚያን ካለችበት ሄዳ ብዙ ሕፃናትን ያስከተሉ የሴት ባልቴቶችና ከሁለተኛው በር ተቀምጠዋል አለቻት። ከዚህ በኋላ አፎሚያ ማን ይሆን በማለት እየተጠራጠረች ወጣችና
የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል ወዳለበት ቤቷ ይገባ ዘንድ ጋበዘችው። እንደዚሁም በበሩ አጠገብ የተቀመጡትን አረጋውያን ሴቶች እናቶች ሆይ በረከታችሁ ረድኤታችሁ ይድረሰኝ ዘንድኑ ከቤት ግቡና ጸልዩልኝ፣ የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለእሷ አደራ ሰጥቶኛልና አለቻቸው። ጌታዬ ከሞተ ወዲህ ግን ልጅም ቢሆን የወንድ ጾታ ያለው ሰው ከቤቴ ገብቶ ስለማያውቅ ምናልባት ከመካከላችሁ ወንድ ቢኖር ከቤት እንዳትገቡ በእግዚአብሔር ስም አምላችኋለሁ አለቻቸው። በመበለት ተመስሎ የመጣ ዲያብሎስም ወደ ቤት እንገባ ዘንድ አንችልም፣ በአንቺ የጸሎት ቤት ተገኝተን ልንጸልይ አይገባንም፣ ወደ አንቺ ከመምጣታችን አስቀድሞ ስለ አንቺም ስለ እኛም ባለንበት ቦታ ጸልየናልና አላት። ነገር ግን እኔ የምነግርሽን የማትሰሚ ከሆነ ይህ ሁሉ ጾምሽና ጸሎትሽ ምን ይጠቅምሻል? በጾምና በጸሎትሽ ብዛት የተነሳ ካለ ዕድሜሽ ትሞሻለሽ። ለስንቱስ ችግረኛ ድሃ ነው ገንዘብሽን የምትበትኙ። ይህንንም አድራጎት ከመሞትሽ በፊት ከድህነት ላይ ስለሚጥልሽ የሚቀብርሽ እንኳን አታገኝም። እንዲሁም ደግሞ ባሌ ወይም ጌታዬ ከሞተ ወዲህ የወንድነት ጾታ ያለው ሰው ከቤቴ ገብቶ አያውቅም ትያለሽ። ነገር ግን መጽሐፍ እንደተናገረው ባል የሌላት ሴት ሁሉ በቤቷ ረድኤት በረከት የለም፣ በሕይወትም የመኖር ተስፋዋ የምንምን ነው አላት። ዳግመኛም የምነግርሽን በጥሞና አዳምጪኝ። አስቀድሞ እግዚአብሔር ቅዱሳንን አዳምና ሔዋንን ወንድና ሴት አድርጎ ፈጠራቸው። ዛሬም ይህንን ልንገርሽ የመጣሁት የአንቺ ፍቅር አገብሮኝ አይደለምን? እህቴ ሆይ አንቺ በዚህ ዓለም በሞት በተለየሽ ጊዜ የሚቀብርሽና ገንዘብሽን የሚወርስሽ እንዲሁም ስምሽን የሚያስጠራና መታሰቢያሽን የሚያደርግ ልጅ ሳይኖርሽ በዚህ አይነት እንዴት ለመኖር ትችያለሽ? እነሆ አኖሪዎስ የተባለ ለሰው ጠላቶቹ መንግስቱን ሊገለብጡና ሊቀሙት በተነሱበት ጊዜ በዚያ ዘመን ሚስቱ ስለመሞቷ አውቃለሁ። ዛሬም እነሆ እሱ ሚስቱ ሊያደርግሽ ይፈልጋል። አፎሚያ ሆይ እንደኔ ሐሳብ ቢሆን እሱን ብታገቢ መልካም ነው። ምክንያቱም ብዙ የወርቅና የብር ጥሎሽ ጥሎ አንቺን እንዲያገባ ከእርሱ ጋር ንግሥት ሆነሽ እንድትኖሪ ወደ አንቺ ልኮኛልና አላት። አፎሚያም ለዲያብሎስ እንዲህ ስትል መለሰችለት፣ አባቴ ሆይ የጫንከው ቆብ መልካም ነበር፣ ነገር ግን አነጋገርህ መልካም አይደለም፣ እጅግ የከፋና የሚያስቆጣ ነው። አትጹሙ፣ አትጸልዩ፣ ለነዳያን ለምስኪናን ምጽዋት አትስጡ፣ አባት እናት ለሌላቸው ድሃ አደግ ልጆች እርዳታ አታድርጉ ብሎ የተነገረው የትኛው መጽሐፍ ነው? ሁለተኛ ባል አግቢ እያልክ የምትመክረኝ ሴት ባሏ ከሞተ በኋላ ሌላ ባል እንድታገባ ወይም ሚስቱ ከሞተች በኋላ ሌላ እንዲያገባ አንተ የሰራኸው ነው ወይስ ከመጽሐፍ ያገኘው? ከቶ በዚህ ሁሉ ነገር ልታስተይ ተሞክራለህን? እኛስ ነቢዩ ዮናስ ታላቂቱ ሀገር ነነዌ እስከ 3ኛ ቀን ትጠፋለች ሲል እግዚአብሔር አዟል ብሎ እንዳስተማረችው ሰምተናል። የነነዌ ንጉሥ ይህንን ሰምቶ ሕዝቡን ንስሐ እንዲገቡ ጾም ጸሎትም እንዲጸልዩ ይህንንም እንዲያደርጉ መሐላ እንዲይዙ ባዘዘ ጊዜ በሕዝቡ እንደ ትእዛዙ ስለፈጸሙ እግዚአብሔር ሕዝቡን ይቅር ስላለ ነነዌም ከጥፋት ዳነች። ሐዋርያው ጳውሎስም በጊዜ ንስሐ ግቡ፣ ጹሙ፣ ጸልዩ እያለ አስተምሮናል። እንዲሁም ጌታችን አምላካችን ኢየሱስ ክርስቶስ አንድ ባለጸጋ መጥቶ መምህር ሆይ ምን ሰርቼ መንግሥተ ሰማያትን ልወርስ እችላለሁ ብሎ ቢጠይቀው ሄደ ያለን ሀብት ሽጥና ለድሃ ስጥ፣ ይህንንም ካደረግክ በኋላ መጥተህ ተከተለኝ እንዳለው በቅዱስ ወንጌል ተናግሯልና። ታዲያ እንዴት ነው አንተ ሌላ ባል አግቢ ብለህ ትመክረኛለህ? እኔ ግን የማውቀው ልንገርህ፣ ርግቧ ባሏ ከሞተ በኋላ ከሌሎች አዕዋፍ ጋር አትገናኝም፣ በጥፍሯም መላ ሰውነቷን ትሰነጥቃለች። ሌላ ወፍስ እንኳ ሊቀርባት ቢፈልግ
በታላቅ ጩኸት ጓደኞቿን ጠርታ ሁሉም ተራርተው የገደሉት የለምን? ስለምን አንተ 2 ባል አግቢ ትለኛለህ? ይህ ሥራ የአረማውያን እንጂ የክርስቲያን ሕግ አይደለም። አንተ ርኩስ! ጠላቶቹ መንግስቱን ለመቀማት ሀገሩን ለመውረር እሱንም ሊገድሉት የተነሱበትን አኖሪዎስን ይህን አይነት እንደምን ይሰራ እኔ አስቀድሜ ያውቃለሁና። አሁንም የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን ስዕል ትሳለም ዘንድ አመጣልሃለሁ ብላ ወደ ስዕሉ ቤት ፈጥና ገባችና የቅዱስ ሚካኤልን ስዕል አሳየችው። ያም ሰይጣን የቅዱስ ሚካኤል ስዕልን ባየ ጊዜ እንደ አሞራ ክንፍ አውጥቶ ከሰራዊቱ ጋር በረረ። ነገር ግን መለስ ብሎ አፎሚያ ሆይ አስትሽ ዘንድ መጥቼ ነበር፣ አንቺ ግን ድል ነሳሽኝ፣ ከወጥመዴም ማመለጥሽ። ቢሆንም በቤትሽ ውስጥ ባለው ወርቅና በብር የተለበጠ በቅዱስ ሚካኤል እንጨት ስዕል ያተመኪ በዓሉ የሚከበርበት እስከ ሰኔ 12 ቀን ድረስ አንዳች ነገር በላይሽ ላይ ማመጣ መሆኔን እንድታውቂ ሲል አስፈራራት። በዚያን ጊዜ በእግዚአብሔር ዙፋን ፊት ለመስገድና እንዲሁም ለሰው ልጆች ስለ ወንዞችና ውሃ ይቅርታን ይለምን ዘንድ ስለሚሄድ ወደ አንቺ ሊመጣ አይችልም። በዚያን ጊዜ በቤትሽ ውስጥ ያለውን ስዕል ከገጸ ምድር አጠፋዋለሁ። እስኪ ሚካኤል የሚያደርግሽን አያለሁ አላት። አፎሚያም ተመልሰ ብትመጣም የመላእክት አለቃ በሚሆን በቅዱስ ሚካኤል የጸሎት ኃይል አፍረት ትመለሳለህ ብላ በጌታችን ኢየሱስ ክርስቶስ ትምህርተ መስቀል አምሳል በአራቱ ማዕዘን አማተበችበት። በዚያን ጊዜ ዲያብሎስ ኀፍረቱን ተከናንቦ ሄደ። እሷም ጾም በመጾም ምጽዋት በመስጠት ጸሎት በመጸለይ በጎ ስራዋን እያሰፋች ሄደች። ከዚህም በኋላ ያ ሰይጣን የዓመቱ 10ኛ ወር በሚሆን በሰኔ 12 የቅዱስ ሚካኤል በዓል በሚከበርበት ዕለት በመላእክት አምሳል አስኬማ በአክሊልም አድርጎ በእጁ ትምህርተ መስቀል የሌለበት የወርቅ ዘንግ ይዞ በሌሊት ወደ እርሷ መጣ። ከዚያም ወደ ቤት ገብቶ አፎሚያ ሆይ ሰላም ላንቺ ይሁን፣ እንዴት አለሽ? ዕጣንሽ፣ ጸሎትሽ፣ በጠቅላላውም በጎ ምግባርሽ ሁሉ ወደ ሰማይ አድርጎ እግዚአብሔር ዙፋን ፊት ቀርቧል። ፈጣሪሽም ከመላእክቶች ሁሉ ጋር በጣም ተደስቷል። በዚህም የተነሳ ስለ በጎ ስራሽ ስለ ዘመንሽ ሁሉ እጠብቅሽ ዘንድ ወደ አንቺ ልኮኛል አላት። አንተ ማን ነው? ስምስ ማን ይባላል? አለችው። እሱም እኔ መላእክት ሁሉ አለቃ የምሆን ሚካኤል ነኝ። ባለፈው ጊዜ የቅዱስ ሚካኤል በዓሉ በሚከበርበት ዕለት በሰኔ 12 ቀን ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለምሄድ ወደ አንቺ አልመጣም። ለሰውና ለእንስሳት ሁሉ ከእግዚአብሔር ዘንድ ምሕረትን ለመለመን ስለሚሄድ ወደ አንቺ አይመጣም ሲል ዲያብሎስ ሲናገርሽ ሰምቼ ነበርና ስለዚህ እንዳይፈታተንሽና እንዳይበረታታብሽ ስለ አንቺ ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። ሰማያውያን መላእክት ወገኖቼ በሰማይ ትቼ አንቺን ለማዳን ወደ አንቺ መጥቻለሁና አላት። አፎሚያም አንተ ሚካኤል ከሆንክ ከቤቴ ውስጥ እንዳለው እንደ ሚካኤል ስዕል በዘንግ ጫፍ ላይ ትምህርተ መስቀል ለምን የለበትም አለችው። ዲያብሎስም እንደዚህ አይደለም፣ በቤት ውስጥ ያለ ስዕል በሚያመሰግኑበት ጊዜ ምልክት እንዲሆን ይደረጋል። በእኛ በመላእክት ዘንድ ግን ይህ አይነቱ ምልክት የለም አላት። ዳግመኛም አፎሚያ ምድራዊ ንጉሥ ማዘዣ ጽፎ በሚያስተላልፍበት ጊዜ ማኅተም ሳያትምበት ቢልከው የሚያምነው ወይም የሚቀበለው የለም። እንዲሁም መላእክት ከሰማይ በወረዱ ጊዜ በትረ መስቀል ያልያዘውን መልአክ ነው ብለው አያምኑትም፣ ይንቁታል እንጂ አለችው። ይልቁንስ መልአክ ከሆንክ ትሳለመው ዘንድ የሚካኤልን ስዕል አምጣልህ አለችው። በዚያን ጊዜ ዲያብሎስ ፊቱ ተለወጠ፣ በጨለማ የተሸፈነ ተራራ አከለ። ዓይኖቹም እንደ እሳት ቀሉ፣ አፉም ጨለማን ተመላ። ታላቅ ጉድጓድ ገደል መሰለ። ከአፉ ሽታው እጅግ የከፋ ጭስ ይወጣ ነበር። ተቅበጠበጠ። ይገድላትም ዘንድ ዘሎ አነቃትና አንቺ አፎሚያ እንዴት ይህን ያህል ፈተና ታመጭብኛለሽ? ከእንግዲህ ከአንቺ ጋር ሞታለሁ እንጂ አልተውሽም አላት።
በዚያን ጊዜ በታላቅ ቃል ወደ ቅዱስ ሚካኤል እንዲህ ስትል ጮኸች። አቤቱ የመላእክት ሁሉ አለቃ የምትሆን ሚካኤል ሆይ ፈጥነ ድረስና ከኔ ከአዳም ልጆች ሁሉ ጠላት አድነኝ አለችው። የመላእክት አለቃ ቅዱስ ሚካኤልም ያድናት ዘንድ ብርሃን ለብሶ ብርሃን ተጎናጽፎ ከሰማይ ወረደ፣ ብርሃኑን በቤቱ ሁሉ መላ። ከዚያም ዲያብሎስን በያዘው በትረ መስቀል በመታው ጊዜ በመሬት ላይ ዘረጋው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ዘመኔ ላይ ፈጽሞ እንዳታጠፋኝ በእግዚአብሔር ስም አምልሃለሁ አለ። ከዛሬ ጀምሮ ስምህ በሚጠራበት ስዕል ካለበት ሁሉ ፈጽሜ አልደርስም። የመላእክት አለቃ ሚካኤል ሆይ ቀድሞም ከሰማይ ያወረድከኝ፣ ከክብር ያዋረድከኝ፣ ከሹመቴ ሻርከኝ አንተ ነህ። አሁንም ይቅርታ አድርግልኝ እያለ ለመነው። በዚያኑ ጊዜ ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ለቀቀው። ወደ አፎምያም መለስ ብሎ ንዕድ ክብርት ይሆንሽ እግዚአብሔር ታማኝ አገልጋይ ይሆንሽ አፎምያ ሆይ ጸሎትሽ፣ ምጽዋትሽ፣ በጎ ስራሽ ሁሉ ወደ ሰማይ አርጓል፣ ከእግዚአብሔር ዙፋን ፊት ቀርቧል። አሁንም ሄደሽ ከቤተ ክርስቲያን ገብተሽ ጸሎት አድርሺ፣ በዛሬው ቀን ነፍስሽ ከስጋሽ ትለያለችና ብሎ ነገራት። መላእክትም ሁሉ ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጋሉ፣ ከባልሽ ከአስተራኒቆስ ነፍስ ጋራም ለዘላለም በዚያ አርፋ ትኖራለች አላት። ከዚህ በኋላ አፎምያ ያየችው ቅዱስ ሚካኤል ወደ ሰማይ አረገ። እሷም ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ሄደችና የክርስቶስ ሥጋና ደምን ተቀበለች። ከዚያም ከጳጳሱ ዘንድ ቀረበችና አባቴ በዛሬው ቀን ወደ ቤቴ መጥተ ቤቴን ባርክልኝ፣ ቀሳውስትና ዲያቆናት መዘምራኑንም አስከትለና ስትል ስለኔም ጸልዩልኝ አለችው። ብላቴኖቿንም ያለኝን ገንዘብ ሁሉ አቅርቡልኝና ነዳያንን በመንገድ ያገኛችሁትን ሁሉ ጥሩልኝ አለቻቸው። እንዳሳሰበቻቸው ጳጳሳቱ፣ ቀሳውስቱ፣ ዲያቆናቱም ሌሎች የቤተ ክርስቲያን አገልጋዮች ሁሉ መጥተው በቤቷ ከተሰበሰቡ በኋላ ያላትን ገንዘብ ሁሉ በጳጳሶች ለነዳያን መጽውታ በሰላም ወደ ቤታቸው ገቡ ዘንድ አሰናበተቻቸው። ጳጳሱና ካህናቱ ወደ አዳራሽ አስገብታቸው ጳጳሱን በወርቅ መንበር አስቀመጠችው። ካህናቱንም በጳጳሱ ግራና ቀኝ በብር ወንበር አስቀመጠቻቸው። ለጳጳሱም ስለ ክብሩ ከእግሩ በታች የአበባ ምንጣፍ አንጥፋለት ነበር። ከዚህ በኋላ በመካከላቸው ቆመችና እጇን ወደ ሰማይ በመዘርጋት መምህራን እንዳስተማሯት በሀገሯ ቋንቋ ወደ እግዚአብሔር ትጸልይ ጀመር። ጳጳሱንም አባቴ ሆይ የንስሐ ጸሎት ስጠኝ ብላ ልብሷን በመሬት ላይ አነጠፈች፣ ተንበረከከች። ከዚያም ጳጳሱን ገንዘቤ ሁሉ በአንተ አማካኝነት ለእኔና ለባሌ ለአስተራኒቆስ ለስማችን መታሰቢያ ይሁን ዘንድ ለነዳያን መጽውትልኝ አለችው። በዚያን ጊዜ እንግዲህ የሚካኤልን ስዕል አምጣልኝ አለችና ከመጣለት በኋላ ተሳለመችና በፊቷ ላይ እንዳስቀመጠችው ያ ስዕል ከፊቷ ላይ ተነስቶ እንደ አሞራ በሮ የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ቤተ ክርስቲያን ገብቶ በቤተ መቅደሱ መካከል ያለ መስቀያ ተሰቀለ። ከዚህ በኋላ ይህ ስዕል ለምልም መልካም ፍሬ አፍርቶ ስለተገኘ በዚህ ሀገር ታላቅ ደስታ ሆነ። በሀገሩ ያሉ ድውያን፣ ሕሙማን፣ ርኩሳን አጋንንት ያደረባቸው ቅጠሉን ቆርጠው በውሃ በታጠቡበት ጊዜ ከደዌያቸው ፈውሳቸው ነበር። ይህም እስካሁን ድረስ ይደረጋል። በዚያን ሀገር የመላእክት አለቃ ስለሚሆን በቅዱስ ሚካኤል ስም ብዙ ታላላቅ ተአምራት ተደረጉ። እንደዚሁም የመላእክት አለቃ በሚሆን በቅዱስ ሚካኤል በረከት ንዕድ ክብርት የምትሆን የአፎምያ ጸሎት ከሁላችን ጋር ይሁን ለዘላለሙ አሜን። ከጽንፍ እስከ ጽንፍ የሚበር ንስረ አርያም የሚባል ዜማው ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሚሆን ቅዱስ ሚካኤል ያደረገው ተአምር ወዳጁ ሕዝበ ክርስቲያንን የጸሎቱ ኃይል ከሲኦል ረግረግ ያውጣው። በዚህም በሚመጣውም ዓለም ከክፉ ነገር ይጠብቀው። እርጉም ከሚሆን ከተኩላ አፍ ያድነው።
ተንኮለኛ ከሚሆን ከሰይጣን ወጥመድ ይሰውረው ለዘላለሙ አሜን። ቆጵሮስ በምትባል ደሴት እግዚአብሔርን የሚፈራ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የሚኖር አንድ ክርስቲያናዊ ሰው ነበር። ከዕለታት አንድ ቀን ክቡር በሚሆን በቅዱስ ሚካኤል ስም ቤተ ክርስቲያን መስራት ይገባኛል ሲል በልቡ አሰበና ፈጽሞ የምታምር ቤተ ክርስቲያን ሰርቶ ከጨረሰ በኋላ በልዩ ልዩ ጌጥ አስጌጣት። ከዚህ በኋላ በቅዱስ ሚካኤል ስም የሰራትን ቤተ ክርስቲያን ይባርኩለትና ያከብሩለት ዘንድ ወደ ኤጲስቆጶሳቱ ካህናቱ መልእክትን ላከ። ለቤተ ክርስቲያኑ ማስመረቂያ ብዙ ድግስ ደግሰው ታላቅ በዓል አደረገ። ከዚህ በኋላ ዲያቆናቱ ምዕመናን ሁሉ የቅዱስ ሚካኤል ቤተ ክርስቲያን በሚከበርበት ቀን በቤተ ክርስቲያኑ ተሰብስበው ከቆሙ በኋላ ኤጲስቆጶሱ እንደ ሕጉ የቅዳሴ ጸሎት ጀመረ። በዚያችም ሀገር ጋኔን ያደረበት አንድ አይሁዳዊ ሰው ነበርና እሱም መላ አካላቱ ለምጽ ወጥቶበት የሚጨነቅ ጥርሱን እያፋጨ የሚሰቃይ በጽኑ ደዌ የተያዘ ነበር። ከደዌውም ጽናት የተነሳ ሰውነቱ ሁሉ እንደ ድንጋይ ደርቆ ነበር። የመላእክት አለቃ የቅዱስ ሚካኤል ቤተ ክርስቲያን የሚባረክበትና የሚቀደስበት ቀን እንደደረሰ በሰማ ጊዜ ከመኝታው ተነስቶ ልብሱን ለውጦ የክርስቲያን ልብስ በመልበስ ፍጹም ክርስቲያን መስሎ ከቤተ ክርስቲያን ገብቶ ከሕዝቡ ጋር ቆመ። ኤጲስቆጶሱም ቅዳሴ ቤተ ክርስቲያኑ በተፈጸመ ጊዜ የተቀደሰበትን ቅዳሴ ጠበል በቤተ ክርስቲያኑ ዙሪያና ግድግዳውን ሁሉ ሲረጭ ያ አይሁዳዊ በቆራጥ ልብስና በጽኑ ሃይማኖት ቅዳሴ ጠበሉን ተቀብሎ ራሱን ረጨ፣ ሰውነቱን ሁሉ ታጠበበት። የመላእክት አለቃ የሚሆን ከቅዱስ ሚካኤል ስዕል ፊት የሚያበራ የቀንዲል ዘይት ወስዶ እንዲህ እያለ ተቀባ። አቤቱ ጌታዬ ቅዱስ ሚካኤል ሆይ ከዚህ ከጽኑ ደዌ ፈጥነ ፈውሰኝ፣ ከዚህ ሁሉ በሽታ ብታድነኝ፣ ለቤተ ክርስቲያን ምን ያህል ተቀላቀለበት ንጹሕ የሆነ 20 ውቄት ወርቅ ሰጥሃለሁ። በጌታችን በኢየሱስ ክርስቶስ ስም ተጠምቄ ፍጹም ክርስቲያን ሆናለሁ። የወልደ እግዚአብሔር ሰው መሆንን አምናለሁ። ስለ አዳምና ስለ ሔዋን ስለ ልጆቻቸውም ሲል ከዳዊት ወገን ከተወለደ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን በትክክል ተቀብዬ አምናለሁ። ባለ የሕይወት ዘመኔ ሁሉ ለቤተ ክርስቲያን ሳገለግልህ እኖራለሁ አለ። ይህንንም ከተናገረ በኋላ እንቅልፍ አለውና በዚያች ሌሊት በዚያውም በቅዱስ ሚካኤል ቤተ ክርስቲያን ውስጥ ተኝቶ አደረ። ከእንቅልፉም በነቃ ጊዜ ሰውነቱ ሁሉ በሙሉ ጤንነት ላይ ሆኖ ከለምጹ ተፈውሶ ከበሽታው ድኖ አገኘው። ከዚህ በኋላ በታላቅ ደስታ እግዚአብሔርና ቅዱስ ሚካኤልን እያመሰገነ ወደ ቤቱ ገባ። ያም አስቀድሞ ያስጨነቀው የነበረ አጋንንት ተለይቶ ወጣ። በሰውነቱ ላይ ይታይ የነበረ ለምጽም ጠፋ። ፈጽሞ ከሰውነቱ ላይ አንዲትም የበሽታ አይነት የቀረ ስላልነበረ ፍጹም ጤነኛ ሆነ። ያም አይሁዳዊ ከጽኑ ደዌው ፈጽሞ በዳነ ጊዜ ለቅዱስ ሚካኤል ቤተ ክርስቲያን እሰጣለሁ ብሎ የተሳለውን ያን 20 ወርቄት ንጹሕ ወርቅ ሰጠ። በዚያን ጊዜ ፈጥኖ ወደ ኤጲስቆጶሱ ዘንድ ሄደና ቅዱስ ሚካኤል ያደረገለትን ተአምራት ነገረው። ከለምጹ እንዳዳነው ካደረበት ጋኔን እንዴት እንዳላቀቀው አስረዳው። ከዚያም ኤጲስቆጶሱን አባቴው ከዛሬ ጀምሮ ክርስቲያን ሆን ዘንድ ፈቅዳለሁ፣ ስለዚህ አጥምቀኝና ከቅዱሳን ማህበር እንዳደርገኝ ደምረኝ እያለ ለመነው። ኤጲስቆጶስም እሺ ብሎ ከቤተሰቡና ከዘመዶቹ ጋር አጠመቃቸው፣ ክርስቲያንም አደረገው። ከዚህ በኋላ ያ አይሁዳዊ ሰው በቀናች በጸናች ሃይማኖት ጸንቶ በጎ ሥራ ተጠምዶ የቅዱስ ሚካኤል ቤተ ክርስቲያንን ለማገልገል ወሰነ። እንዲሁም በጨለማ ለነበሩ ሰዎች ብርሃን ወጣላቸው። በድንቁርናና በቀቢጸ ተስፋ ለነበሩ ሰዎች ዕውቀት ተገለጸላቸው። በክህደት በኃጢአት ለነበሩ ንስሐ ተሰጣቸው።
ሃይማኖትም ተሰጣቸው ተብሎ በነቢዩ እንደተነገረ በቅዱስ ሚካኤል ቀድሞ ከነበረበት ጨለማ ወደ ብርሃን እንዴት እንደተመለሰና ያደረገለትን ተአምር ሁሉ ለሕዝብ ሲነግር ኖረ። እንግዲህ ይህን አይሁዳዊ ከሚያሰቃየው ጋኔን ከሚያስጨንቀው ሕማም ኃጢአት ድኖ አዳኝ የሚሆን የክርስቶስ ብርሃን እንደበራለት የይቅርታና የቸርነት መልእክተኛ የሚሆን ቅዱስ ሚካኤል ጸሎትና ልመና ከአረማዊነት ወደ አማናዊነት እንደመለሰው አይነ ልቦናውን አብርቶ አንድነትና ሶስትነትን ለማወቅ አስቻለው። የወንጌል ልጆች የምንሆን እኛንም በስዕለቱ አማላጅነቱ አይለየን፣ በከንቱና እንጠፋ ከሰይጣን ወጥመድ ያድነን፣ ከሰራዊቱ ሁሉ ጋር በቸርነቱ ይመግበን። ሰውን የሚያስቱ ሰራዊተ ሳጥናኤል አይተው ይሸሹ ዘንድ ሰይፈ ረድኤቱ ከጎናችን አይራቅ። ቅሚያን የተሞሉ ወላዲያነ ሐሰት ሐሳውያነ መሲሖች ከሆኑ ከጥልቀቱ ከማይገኝ ተንኮላቸው ባህር እንዳንሰጥም ይጠብቀን። ከወጥመዳቸው እንዳንገባ በክንፈ ረድኤቱ ይሰውረን። ከዚህም ሁሉ በቸርነቱ መጋረጃ ይሰውረን ዘንድ ሁልጊዜ የመጣ ይጎበኘን ዘንድ ከቀድሞ ጀምሮ ቂም በቀል የሌለበት የምህረት አማላጅ ነውና ኃይል ጸሎቱ አማላጅነቱ ሁላችንም ከክፉ ነገር ይጠብቀን እስከ ዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በባህሪ በህልውና አንድ አምላክ ብለን አምነን ሰኔ በ12 ቀን የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤል በዓሉ መታሰቢያ እንዲከበር እንናገራለን። ልመናው አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። የሚከበርበትም ምክንያት እንዲህ ነው። እስክንድሪያ በምትባል ሀገር አክልህቡ ጥራ የተባለች የግብጽ ንጉሥ ልጅ ዙሃል የሚባል የኮከብ ስም ያሰራችው ታላቅ ቤተ ጣዖት አዳራሽ ነበርና በየዓመቱ በሰኔ 12 ቀን ሕዝቡ ተሰብስቦ ታላቅ በዓል ያደርጉ ነበር። በዚያም አዳራሽ ውስጥ በዚያች ሀገር በሚኖሩ ሰዎች ዘንድ የሚፈራና የሚከበር ስሙ ዙሃል የሚባል የብርህ ጣዖት ነበር። በሚከበርበት ዕለት ብዙ ፍሪዳ ይታረዳል። አባ ለእስክንድሮስ የተባለ እስከ ተሾመ ድረስ ለዚያ ጣዖት ክብር እየሰጡ በዓል እያደረጉ ለብዙ ዘመን ቆዩ። ይኸውም የ300 ዓመተ ምህረት ተፈጽሞ የአራተኛው ምዕተ ዓመት መካከል ላይ ነበር። አባ ለእስክንድሮስ በእስክንድርያ ሀገር ሊቀ ጵጵስና በተሾመ ጊዜ ያንን ጣዖት ይሰብረው ዘንድ ወዶ ሳለ በሀገሪቱ ያሉ አንዳንድ ወግ አጥባቂዎች አድሃሪያን ከለከሉት። ነገር ግን ቆስጠንጢኖስ ጻድቅ በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች አባ ለእስክንድሮስ ዳግመኛ ይህንን ጣዖት ሊሰብር ተነሳሳ። አሁንም እንደዚያው ሰዎች የዚህ ጣዖት በዓል ስናከብር የብዙ ጊዜ ልምድ አለንና አትስበረው ሲሉ ከለከሉት። እነሆ ይህ ጣዖት እያለ ካንተ በፊት 18 ሊቃነ ጳጳሳት ነበሩ፣ ነገር ግን ልማዳችን ሳይለውጡ በሱም ላይ አንዳችም ተቃውሞ ሳያደርጉ አልፈዋል አሉት። አባ ለእስክንድሮስ ግን ይህ ጣዖትን የሚያጠፋ እንጂ የሚያለማ የሚጠቅም አለመሆኑን መልሰው መላልሰው ነገራቸው። ብዙም ማስረጃ ማቀረበላቸው። እሱን የሚያከብር ሁሉ ሰይጣናትን እንደሚያመልክ ሆኖ መቆጠሩን ገለጸላቸው። ዳግመኛም አባ ለእስክንድሮስ እንዲህ አላቸው፣ ምክሬን ብትሰሙ ሐሳቤን ብትቀበሉ ይህንን በዓል እንደ ቀድሞ ነበር አድርጌ እሰራላችኋለሁ። ነገር ግን ምኩራቡን ባርከን ቀድሰን ቤተክርስቲያን ሰርተን ክቡር በሚሆን በቅዱስ ሚካኤል ስም ሰይመን ታላቅ በዓል እናደርግበታለን። መስዋዕቱም ለልዑል እግዚአብሔር ይሆናል። የሚታረዱትን በጎች፣ ሰንጋዎች ለችግረኞች፣ ለጦም አዳሪዎችና ለአንካሶች መስጠት አለባቸው። ስለዚህም ክብር ምስጋና ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ ክቡር የሚሆን የቅዱስ ሚካኤል ክብር ያሰጣችኋል አላቸው። እነሱም ይህ በጎ ምክር ደስ ስላሰኛቸው ትእዛዙን በመቀበል የመላእክት አለቃ በሚሆን በቅዱስ ሚካኤል ቤተክርስቲያን ስም ሰሩ። ያችን ቤተክርስቲያን በእስክንድርያ ሀገር የታወቀችና ታላቅ ስመጥር ገዳም ሆነች። በግብጽ ሀገር እስላሞች እስኪነሱ ድረስ ብዙ ዘመን ኖረች።
ከነገሱ በኋላ ያቺ ቤተ ክርስቲያን አፈረሷት። ይህንንም በዓል ከተሰራ ጀምሮ እስከ ፈረሰችበት ቀን ድረስ ንዑድ ክቡር የሆነ የቅዱስ ሚካኤል በዓል የሀገሩ ሰዎች የተሰበሰቡ ያከብሩ ነበር። ከነሱ መካከል እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በ12 ቀን የቅዱስ ሚካኤልን በዓሉና ዝክሩን የሚዘክር ይልቁንም በኅዳር 12 ቀንና በሰኔ 12 ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህም እግዚአብሔርን ለሚፈራ ሰው ርኅራኄ የሌለው በሱም ላይ ጥላቻ ያደረበት ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘባበትበት፣ ይሳለቅበት ነበር። ይህ እግዚአብሔርን የሚፈራ ሰውዬ በዚህ አይነት በጎ ሥራ በብዙ ገድል ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመስራት ለድሃ ከመመጽወት ቸል አትበይ፣ የቅዱስ ሚካኤልንም በዓል በየወሩ በማክበር አትቦዝኝ፣ ይልቁንም በኅዳር 12 ቀንና በሰኔ 12 ቀን ከፍ ባለ ስነ ሥርዓት እንድታከብር ያደራልሻለሁ አላት። በሚሞትም ጊዜ ሚስቱ ጸንሳ ነበር። ይህም ሰው በሰላም አረፈና በፍጹም መንግሥተ ሰማያትን ወረሰ። ከዚህ በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ እንዳለች አንተ እግዚአብሔር መልአክ ሆይ በእኔ ላይ ይቅርታህን አውርድ፣ ከዚህም ከደረሰብኝ ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ፣ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶሃልና እያለች ጸለየች። ይህንንም በምትጸልይበት ጊዜ ያለችበት ቤት በብርሃን ተመላ፣ ከጭንቋም ዳነች፣ መልኩ ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ያንን ሕፃን ባረከው። ቸርነትና ርኅራኄ የሌለው የዚህም ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዘዋል አለ። ያን ጊዜ ያ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና ይህንን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቴናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናውም 10 ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚያም ጊዜ እምነት የጎደለው ያ ባለጸጋ አንቺ ችግረኛ ስለሆንሽ ይላከኝ ያገለግለኝ ዘንድ ልጅሽን ስጭኝ፣ ምግቡንና ልብሱን ሁሉ ሳላጎድል ተንከባክቤ አኖረዋለሁ፣ ላንቺም 20 ውቄት ወርቅ ሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና 20ውን ወቄት ወርቅ ተቀበለች። ብላቴናውንም በወሰደ ጊዜ እንግዲህ ሐሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አግብቶ ከቶ በላዩ ላይ ቆለፈበት። ሳጥኑንም ወስዶ ከባህርም ጨመረው፣ እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባህሩ ላይ እየተንሳፈፈ ከዚያች ሀገር ርቃ ወደምትገኝ የባህር ወደብ ደረሰ። በባህሩ አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ያን ሳጥን ባየው ጊዜ ከባህሩ አወጣና ወደ ቤት ወሰደው። በቤቱም በደረሰ ጊዜ ይህን ሳጥን በምን ከፍተዋለሁ እያለ ሲያወጣ ሲያወርድ ተመልሶ ወደ ባህሩ ይሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘ። ያ በግ ጠባቂ አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረው አሳ ለእኔ ይሆናል፣ ዋጋውንም እከፍልሃለሁ አለው። አሳ አስጋሪውም እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ቢሰነጥቀው የዚያን ሳጥን ቁልፍ መክፈቻ አገኘ። በዚያን ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ መሆን አለበት ሲል አሰበና ቁልፉን ለመክፈት ቢሞክርም ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድለው ያሰበው ሕፃን በሳጥን ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባህር ውስጥ ስላገኘው
ስሙን ባህራን ብሎ ሰየመው። እንደ ልጁ አድርጎ ይንከባከበው ዘንድ ወሰነ። ከባህራን ሀገር የበግ ጠባቂው ሀገር የ10 ቀን ጎዳና የሚያስኬድ ርቀት ነበረው። ከብዙ ዓመታት በኋላ ያ ባለጸጋ ሰው ለንግድ ከሀገር ወጣ። በጉዞም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ። በግ ጠባቂውንም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖረኝ ታሳድረኝ ዘንድ ለምንሃለሁ፣ ኪራዩንም እከፍልሃለሁ ብሎ ጠየቀው። ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈ በኋላ ግባ ጠባቂውንም ያ ብላቴና ባህራን ብሎ ሲጠራ ሰማ። በዚያን ጊዜም ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎ፣ ይህ ያሁን ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሁሉ ሳለ በሳጥን ተከፍቶ ወደ ባህር ውስጥ ጠልቆ አግኝቼው ወስጄ አሳድጌዋለሁና ልጄ ነው አለው። ባለጸጋውም ይህን ነገር በሰማ ጊዜ ፈጽሞ ደነገጠ። ይገድለውን ዘንድ ፈልጎ በባህር ውስጥ የጣለው ሕፃን መሆኑን አወቀ። በነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሰይጣናዊ ሐሳብ በመፍጠር በግ ጠባቂውን ወንድሜ ሆይ አንድ የማስቸግርህ ጉዳይ አለኝ። ይሄውም በቤት የረሳሁት ነገር ስላለ እገሊት ወደምትባል ሀገር ሄዶ መልእክት ያደርስልኝ ዘንድ ይህንን ብላቴና እንድሰጠኝ ነው። የድካሙንም ዋጋ 20 ወቄት ወርቅ እከፍላለሁ አለ። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያንን ጎልማሳ ጠርቶ ልጄ ባህራን ሆይ ይህ ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክ ይፈልጋልና እግዚአብሔር በሰላም ያግባህ ሲል ጠየቀው። ልጁም እሺ መልካም ነው አባቴው፣ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህ በኋላ ያ ባለጸጋ ይህችን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ስሙ ባህራን የተባለውን መልእክቷ በደረሰች ጊዜ ፈጥነህ ግደለው፣ ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ይህንን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በሱ መካከል የሚተዋወቁበትን ማህተብ በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱ የሚሆነውን ስንቅ ሰጥቶ ላከው። እሱም መልእክቱን ለማድረስ በሚጓዝበት ጊዜ ከቦታው ለመድረስ የአንዲት ቀን መንገድ ሲቀረው ኖህ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እሱ ደረሰ። ወዴት እንደሚሄድም ጠየቀው። ባህራንም ከአንድ ባለጸጋ የተጻፈ ደብዳቤ ይዤ እሱን ለማድረስ እገሊት ወደምትባል ሀገር ሄዳለሁ አለው። ንዑድ ክቡር የሚሆን ቅዱስ ሚካኤል እስኪ የመልእክቱን ደብዳቤ ያሳየ ባለው ጊዜ ከግርማው የተነሳ ፈርቶ ሰጠው። መልአኩም ደብዳቤው ላይ የተጻፈውን መልእክተ ሞት ደምስሶ ከኔ ከባለጸጋ ገሌ የተጻፈ ይልና ይህ መልእክትን ይዞ ለመጣ ሰው ገሊት የምትባለዋን ልጄን አጋቡት፣ ዳሩለት፣ በዱር የተሰማራውን ከብቴን፣ በቤት ያለውን ሀብቴን፣ በጠቅላላ የሚንቀሳቀሰውን የማይንቀሳቀሰውን ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ፣ በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግለት ዘንድ አትከልክሉት። ስለዚህም ዘንድ በእኔና ባንተ መካከል የምንተዋወቅበት ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠው። እንግዲህ ወዲህ ወደ ባለጸጋው ቤት ሄድና ይህንን መልእክት አድርስ፣ ነገሩ እንዳይገለጽብህ ከኔ ጋር መገናኘታችንና የመልእክቱን ጽሑፍ እንደለወጥኩ ለማንም እንዳትናገር። ይህንንም ብሎ አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለ። የዚያን ባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤውን ለሹሙ ሰጠው። ያም ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማህተብ እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድነው አለ።
ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጅህን ዳሩለት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትም እንዳዘዝከው ገንዘብህን የወንድና የሴት ባሮችን በጠቅላላው የሚንቀሳቀሰውና የማይንቀሳቀሰውን ንብረትን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤ የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተ። ነፍሱንም አጋንንት ተረክበው ወደ ሲኦል አወረዷት። ከዚህ በኋላ ባህራን የተባለ ያ ጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እያዘከረ ይኖር ጀመር። በዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነ አውቆ ተረዳ። ስለሆነም ንዑድ ክቡር የሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተ ክርስቲያን ሠራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያን በመንፈስ በስዕሉ ልዩ ልዩ ተአምራትን ተደረጉ። ባህራንም በዚህ ቤተ ክርስቲያን ላይ ማዕረገ ቅስናን ተሾሙ። እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባትና እናቱ ቤተሰቦቹ ሁሉ ስለሱ በቅዱስ ሚካኤል ጸሎትና ልመና የዘላለም ሕይወት ያለበት ፍጹም መንግሥተ ሰማያትን ወረሱ። በዚያም እግዚአብሔር ወልድ ከሙታን ተለይቶ በተነሳበት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋዬ መልእክተኛህ እለምንሃለሁ። ቸርነትና ይቅርታህን እምሻለሁ። እውነት ስለሚሆን መሐላህም አንተ ይቅር ባይ ነህና። ክብር ምስጋና ይግባውና እግዚአብሔርም እንዲህ ሲል ይመልስለታል። የመላእክት አለቃ ሆይ በሰማይ ያሉ መላእክት የለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎች የታቀፈ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝሃለሁ። ሁሉን ለማድረግ እንድትችል ስልጣን ሰጥቻለሁ አለው። የመላእክት አለቃ ቅዱስ ሚካኤልም ይህችን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘውም በምድር ላይ መታሰቢያውን የሚያደርጉትን ነፍሳት 3 ጊዜ በክንፉ እየታቀፈ አውጥቶ ባህረ እሳትን አሻገራቸው። የእሊህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቀው የለም። ወንድሞች ሆይ እንግዲህ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓል የሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችን በቅዱስ ወንጌል እንደተናገረ ቀዝቃዛ ውሃ እንኳን ለጠማው ያጠጣ ዋጋውን አያጣምና። አሁንም የእግዚአብሔር ቸርነት እንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰማይ ወጥመድ እንዲያድነን ነቀጥቃጥ ሕማምንም ከኛ ያርቅልን ዘንድ የምድርንም ፍሬ እንዲያበዛልን በጎ ሥራ ለመስራት የሚያስችል ኃይል ይሰጠን ዘንድ እንዲሁም ኃጢአታችን እንዲያስተሰርይልን ከኛ ወገን የሞቱትን ነፍሳቸውን በበጎ ዕረፍት ያሳርፍ ዘንድ የወጡትን አባቶቻችንና ወንድሞቻችን በሰላም ወደ ቤታቸው መለሳቸው ዘንድ በመካከላችንም ፍቅርን መስርቶ በጸናች በቀናች ሃይማኖት እስከ ዓለም ፍጻሜ ያጸናን ዘንድ ቅዱስ ፈቃዱ ይሁን ለዘላለሙ አሜን።